የሚመርጥሽ ወንድ ብቻ ምርጫሽ ይሁን። ምን ያህል ቆንጆ መሆኑ፣ ምን ያህል ሀብታም መሆኑ፣ ምን ያህል መውደድሽ፣ ምን ያህል ማፍቀርሽን እርሺ። እነዚህ ነገሮች በሙሉ ትተሽ ወንድ ልጅ ወደ ህይወትሽ ልታስገቢ ስታስብ የመጀመሪያው መስፈርትሽ ሊሆን የሚገባው የሚመርጥሽ ወንድ ብቻ ምርጫሽ ይሁን። ምን ያህል ቆንጆ መሆኑ፣ ምን ያህል ሀብታም መሆኑ፣ ምን ያህል መውደድሽ፣ ምን ያህል ማፍቀርሽን እርሺ። እነዚህ ነገሮች በሙሉ ትተሽ ወንድ ልጅ ወደ ህይወትሽ ልታስገቢ ስታስብ የመጀመሪያው መስፈርትሽ ሊሆን የሚገባው እውነተኛ ምርጫው ነኝ የሚለው ነገር ሊሆን ይገባል። ይሄን የምልሽ ለምን መሰለሽ? ብዙ ጊዜ ሴቶች ወደ ፍቅር ህይወት ሲገቡ በሶስት የተለያዩ መንገዶች ይጀምራሉ ፍቅር ወይም ወደ ፍቅር ህይወት ይገባሉ። የመጀመሪያው መስፈርቶቻቸውና ገደቦቻቸውን ቀንሰው ወደ ፍቅር ይገባሉ። ሁለተኛው መስፈርቶቻቸውና ገደቦቻቸውን ጠብቀው ነገር ግን ደግሞ ወደ ህይወታቸው የሚያስገቡት ሰው እነዛን መስፈርቶች ባያሟላ እንኳን እንደምፈልጉ አድርጌ ቀርጿል ወይም ደግሞ ጠፍጥፌ ይሰሯሉ በሚል ግንዛቤ፣ እሳቤ ወይም ደግሞ ተስፋ ወደ ፍቅር ይገባሉ። ሶስተኛው ገደቦቻቸውና መስፈርቶቻቸውን ጠብቀው በትክክል እነዛን ገደቦችና መስፈርቶች የሚያሟላ ወንድ ሲመጣ ብቻ ወደ ፍቅር ይገባሉ። ኤንደን እዚህ ቻናል ላይ ካላችሁ ቶች አብዛኞቻችሁ ደግሞ በውስጥ መስመር ከምታደርሱኝና ኮሜንት ቦክስ ላይ ከምትነግሩኝ ነገር ተነስቼ አብዛኞቻችሁ በመጀመሪያውና በሁለተኛው መንገድ ወደ ፍቅር ትገባላችሁ ወይም ደግሞ ገብታችኋል ብዬ በድፍረት መናገር እችላለሁ። አብዛኞቻችሁ የፍቅር ህይወት ውስጥ የምትሰነዝሩት ኮምፕሌን ምንጭ ወይም ደግሞ መነሻ ምክንያቱ ይሄ ነው። ገደቦቻችሁና መስፈርቶቻችሁን ቀንሳችሁ ኦር ደግሞ የምትፈልጉትን የወደዳችሁትን ሰው እንደምፈልገው አድርጌ እሰራለሁ ቀርጿለሁ በሚል ተስፋ ብቻ የምትጀምሩት የፍቅር ህይወት በምንም መልኩ የምትመኙትን የምታለሙትን አይነት የፍቅር ህይወት ሊመስል ሊሆን አይችልም። ይሄን ልታውቁ ይገባል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ከእንደነዚህ አይነት ወንዶች ጋር ጊዜሽን ልታባክኝ አይገባም እያልን እንነጋገራለን። እንደተለመደው ሁላችሁም ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። መግቢያ ላይ እንደነገርኩሽ የሚመርጥሽ ወንድ ምርጫሽ ይሁን። ደን ወንድ ልጅ በትክክል መረጠሽ የሚባለው መቼ ነው? ወንድ ልጅ በትክክል መረጠሽ የሚባለው በዙሪያው ያሉ አማራጮችን በሙሉ ዘግቶ ትኩረቱን በሙሉ አንቺ ላይ ሲያደርግ ያኔ በትክክል መርጦሻል ተብሎ ሊባል ይችላል። የፍቅር ህይወት ሁልጊዜ ስክትክት የሚል ወይም ደግሞ ሁልጊዜ እንደምንፈልገው የሚሆን ነገር አለ። አንዳንድ ጊዜ አንቺ ራስሽ እንዲማረክብሽ የምትፈልጊው ሰው አብሮሽ ሊቀጥል የማይገባው ወይም ደግሞ አብሮሽ ሊሆን የማይገባው ሰው ሊሆን ይችላል። አንዳንድ ጊዜ ደግሞ አብሮሽ ሊቀጥል የማይገባው ሰው እሱ ራሱ ሊማረክብሽ ይችላል። በእንደነዚህ አይነት ጊዜያት ከራስሽም ስሜት ከሱን ፍላጎት ላይ አይነሽን ትኩረትሽን አንስተሽ የትኞቹ ኳሊቲዎች አብራችሁ ልትቀጥሉ የምትችሉ ሰዎች እንደሚያደርጓችሁ፣ የትኞቹ ነገሮቻችሁ አብራችሁ ልትሆኑ የማይገባችሁ አይነት ሰዎች እንደሚያደርጓችሁ በጥንቃቄ በእርጋታ ልትመለከች ይገባል። እነዚህ ነገሮች ከስሜትም ከጥድፊያም በጸዳ መንገድ መመርመር ይኖርብሻል። ጊዜያዊ ስሜትና ፍላጎትሽን ተንተርሰሽ በምንም መልኩ ወደ ውሳኔ እንዳትሄጂ። ምንም ያህል ብትወጂው፣ ምንም ያህል ቢያጣድፍሽ እሱ ራሱ እነዚህ ነገሮች ለመፈተሽ በቂ ጊዜ ልትወስጂ ይገባል። ይሄን ሁልጊዜም ልታስቡ፣ ሁልጊዜም ልታስታውሹ የሚገባ ነገር ነው። እሺ፣ እነዚህ መሰረታዊ የሚባሉ ነገሮች ላይ ከተግባባን ወይም ደግሞ ከተስማማን ደን ወንዶች መርጠውሽ እንዳይመጡ፣ በጣም ታማኝ የሚባሉ ወንዶች ወደ ህይወትሽ እንዳይገቡ እንቅፋት የሆኑ ወይም ደግሞ ሊሆኑ የሚችሉ ነገሮችን እንመልከት። የመጀመሪያው በዚህ ዘመን ታማኝ ወንድ የለም የሚለው እሳቤ ነው። ይኸውልሽ እዚህ ጋር የሰው ልጅ ስሜታዊ ሲሆንና ልቡ ሲሰበር በስሜት በንዴት በምናምን ምንም ነገር ሊል ይችላል። ነገር ግን ደግሞ ያ በስሜት የተነገረ ነገር መሬት ላይ ያለውን አይቀይረውም። ይሄን ልታውቂ ይገባል። ታማኝ ወንድ አለ። ታማኝ ወንድ አንቺ አላጋጠመሽ ማለት እዚህ ምድር ላይ ታማኝ የሚባሉ ወንዶች ጠፍቷል ማለት አይደለም። ስለዚህ ይሄን እሳቤ ታማኝ ወንድ በዚህ ምድር ላይ የለም የሚለውን እሳቤ የህይወት ዘመን መር አድርገሽ በፍጹም አትቀበል። ሁለተኛ ወንድ ልጅ ከአካላዊ ነገር ውጪ አያስብም የሚለው እሳቤ በጣም የሳተ እሳቤ ነው። ከአካላዊ ነገር አሻግረው ዋጋሽን በሚገባ አይተው ተረድተው የራሳቸው ሊያደርጉሽ የሚፈልጉ የራሳቸው ሊያደርጉሽ የሚጥሩ በጣም ብዙ ወንዶች እዚህ ምድር ላይ አሉ። ሶስተኛው ግልጽነቴ ሊያኮራው ይችላል። እውነት ነው። ስሜትሽን በግልጽ መናገርሽ በተወሰነ መልኩ እንዲንጠባረር ሊያደርጉ ይችላል። ግን ይሄ እውነታ የሚሰራው በትክክል የሚወድሽ ወይም ደግሞ እውነተኛ ወንድ ላይ ሳይሆን አስመሳይ ወንድ ላይ ነው። እውነተኛ ወንድ ከልቡ የሚወድሽ ወንድ እንደውም ፍቅር የሚይዘው ከግልጽኝነትሽ ነው። አራተኛው ለመፈቀር ሁሉን ያሟለው መሆን አለብኝ። አንደኛ ነገር
ፐርፌክት የሚባል ሰው በዚች ምድር ላይ የለም። ሲቀጥል ደግሞ ከልቡ የሚወድሽ ወንድ ሊደግፍሽ እንጂ እንከን አልባ እንድትሆኚ በፍጹም አይጠይቅሽም። 5ኛው አሳዶ የራሱ ካላደረገኝ የእውነት አልፈለገኝም ኦር ደግሞ ከልቡ አልፈለገኝም። ይኸውልሽ ጤነኛ የፍቅር ህይወት በጋራ ጥረት በጋራ ትግል የሚገነባ እንጂ በጭንቅላት ጨዋታና በፉክክር የሚገነባ ነገር አለ። ስለዚህ ከእንደዚህ አይነት የጭንቅላት ጨዋታ ራስሽን ልታርቂ ይገባል። 6ኛው አብሬው ካልተኛው ላጣው እችላለሁ። ይህ ሂሳቤ በጣም የብዙዎችን ህይወት ያበላሸና እያበላሽ ያለ እያመሰቃቀል ያለ በጣም አደገኛ ሀሳቢ ነው። የወደድሽው ልጅ አብሮሽ እንዲቆይ የሚያደርገው ከአንቺ የሚያገኘው አካላዊ ነገር ከሆነ ይሄ ሰው በምንም መመዘኛ በምንም መስፈርት ለአንቺ ትክክለኛው ሰው አይደለም።